ሞገስ እገላለሁ የትም አታመልጠኝ እናቴ የወለደች ወንድና የትም ጉርጓድ አትገባም አመልጣለሁ ብለህ እንዳታስብ አረ ሞገስ እገላለሁ እናቴ ተመልጥ እኔ አበበ ደመሳ ልጅ አረገው መገላለሁ ሞገስ ደረክ እንለቃታለን እያልኩ ተው እባክህ ምን ይሄማ ለእኔ ውርደት ነው ያው በኃይል ወስዳታለሁ የምትለው ነገር ማሳካት አትችልም ነው ወይስ ዛሬ ሚስት ካንተ ጋር እንድታድር አትፈልግም እንግዲያውስ ማለት እግዱን ታነሳና ቅድስ እንድታስፈታት አድርግ አይ ምናልባት ወደፊት እንጂ አሁን የኔ ችግር አይመስለኝ ለምንድን ነው እዚህ ጠባብ ክፍል ውስጥ ያመጣችሁ ይከን እንዳያገኝሽ ነው ያውሪ እስከ መቼ እዚህ የምትደበቅ ነው ያው እስኪ ያገኝሽ ነው ለምን ከዝና ተደብቄ አልቀርም እሱ ኃይለኛ ነው የማያውቀው ሰው የማያውቀው ሰፈር የለውም እንዴ እና እዚህ ሊመጣ ይችላል ያልሽ ነው ምናልባት አዎ እዚህ ቢያገኘን ግን ምንም ያደርገን ይመስልሻል ይገለናል እንዴ ገሉን ከዚያስ ይታሰራል እኮ እሱ ይሄንን የሚያስብ አይነት ሰው አይደለም ህግ አይዳኘው ሰው አይመታው እንደዛ ነው የሚያስበው እንዴ ኪዲን ግን ዝም ብዬ አልሞትም እንደ ድመት ነው የማንቀው ዛሬ በአዲስ ቪዲዮ ብቅ ብላ እንደተለመደው ላይክ በማድረግ ቪዲዮውን ጀምሩ እስከ መጨረሻ ድረስ በማየት ሐሳብ አስተያየታችሁን አስቀምጡልን። ሁሌም ከኛ ጋር ስለሆናችሁ ምስጋናችን ከፍ ያለ ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታ ይሆንልን። እንግዲህ በዛሬው ቪዲዮ ሞገስና ብሩክ እንግዲህ ሉላን አግተው ይዘው መጥተው ቤታቸው አስቀምጠዋል ማለት ነው። መጀመሪያ ከብሩክ ቤት ነበረች ግን አሁን ያው ዝና ስለሚያውቀው ማህሌትም ይዛቸው ስለምትል በዛን ምክንያት እንትን ብለን መተናል ማለት ነው። ማለት ከቤታቸው ወጥተው ቤታቸውን ቀይረዋል። ቤታቸውን ቀይረው ሌላ ቤት ገብተዋል ማለት ነው። ወያው እንግዲህ እነሱ ከመውጣታቸውም እንደፈሩትም አልቀረም። ዝና ማህሌትን ይዞ እንግዲህ ነይ እስከ ደጅ ድረስ ውሰጂኝ ብሎ እንግዲህ ሽጉጡን ይዞ ታጥቆ ሂዶ ነበረ። ሂዶም እንግዲህ ቤት ውስጥ የቀረው አልነበረም። አልጋ ክላስ፣ ሽንት ቤት፣ መኝታ ቤት፣ ሳሎን በቃ ሁሉንም ነገር ነበር ሲፈትሽ የነበረው። ግን እነሱ ቀድመው ነቅተው ስለወጡ ፈጣሪ አትርፏቸዋል ማለት ነው። እንግዲህ ሞገስ እንግዲህ አሁን ላይ እንትናን ያመጣት ሉላን ለብሩ ማስለቀቂያ መያዣ እንጂ እሷን አሁን ላይ እንደ በፊቱ ፈልጓት መስዋዕትነት ሊከፍልላት አይደለም። አሁን የፈለገው ያው ለጓደኛው ለብሩክም ሲል ቢሆንም እንኳን ዙራውን የፈለጋት እንደገታ መልክ ነው ያመጣት እንጂ በእንትን ፈልጓት አይደለም ማለት ነው። እንግዲህ ከመጡም በኋላ ተወደኛለህ ያለችው ቃል እየገባላት ቃል እየገባችለት ነበረ። ሞገስ የሆነ ጥያቄዎች ይመጡበታል። ምክንያቱም ያመጣት ልጅቷን ይወዳታል። ኦፍ ኮርስ ሲጠብቃትም የነበረ ግን አሁን ላይ የያዘባት ዋና አላማው ግን ለዛ አይደለም። የያዘባት ዋና አላማው እሷን ለመያዝ ሳይሆን ማስያዣ ወይም ማህሌት እግዱን እንድታስነሳለት የቅድስትን ደግሞ ከስር እንድትፈታ ክሷን እንድትል ነው ያደረጉላት ማለት ነው። በዛም እንግዲህ ዝና ዛሬ በጣም ነው የተናደደው። በቃ ማለት የሚያደርገው የሚያነሳውን ያጣው ግን አማራጭ ስለሌለው እንትን ብሏል ማለት ነው። እየፈለገ እያስፈልጋቸው ነው። ማህሌትም እንግዲህ አሁን ድንግጣለች። አሁን አድርጊ ያልኩሽን ሁሉ ታደርጊያለሽ ብሏት በጣም ነው የፈራችሁ። ምክንያቱም ብሩክንም በዛ ልክ እንትን ብላ እኔ እዛ መሄድ አልችልም ምናምን ሲላት እንደውም እንደ አንቺ ፈረሰነሽ እንዳደርሰሽ የምትመለሹ ነው ያላት ማለት ነው። ወደ ቤት ራሱ አልገባም ስትለው ቤቱ የቤት ቁጥር ይሄን ያክል ነው መግቢያው ደግሞ ይሄ ነው ብላ ካሳየችው በኋላ መመለስ ፈልጋ ነበር እሷ። ግን
ልትመለስ ስትል እንግዲህ አንቺ ፈረስ ነሽ እንዲያድርሽ የምትመለሽው ብሎ ነው ይዟት እስከዛው ድረስ ሄደው። እንግዲህ የመጀመሪያ ራሱ እርምጃ የሚወሰድባት እሷም ሳትሆን አትቀርም። ስለዚህ ምንድነው ያላት? ከኔ ጋር በቃ አንቺ ከኔ ጋር ትሆኛለሽ ነው ያላት ማለት ነው። እንዴት ነው ካንተ ጋር እንደሆነ የምችለው? እኔ ካንተ ጋር አልሆንም። ስለዚህ ከፈለካት ልጁን አፈለገህ ልጁን አግት፣ የብሩክ ልጅ አግትና ከዛ በኋላ ብሩክ በልጁ ስለማይደራደር ሉላን ይመልሱልሃል ነበር ያለችው። እኔ ትንሽዬ ህፃን ልጅ አግቼ እንትን ምለው ምን ብዬ ነው? ስለዚህ እኔ የምፈልገው አንቺን ነው። ደግሞ የመጀመሪያውም ንግግራችን ያልኩሽን ታደርጊያለሽ ነው፣ እሺ ብለሽ ነው የገባሽው ነው ያላ ማለት ነው። እሷም እንግዲህ እንዴ ቤቱን እኮ ታዲያ በስምሽ አዞርልሻለሁ ነበር ያልከኝ ምናምን አለችው ማለት ነው። ኦኬ ችግር የለውም እኮ እሱን ለማድረግ እኮ ነው ታዲያ ያዘዝኩሽን አድርጊ ያልኩሽ አላት ማለት ነው። ከዛ እሺ አለች። እንግዲህ ሉላ በጣም ደስ ብሏታል እውነት ለመናገር ከሞገስ ጋር በመሆኗ ደስተኛ ናት። ሞገስ ግን ያው ለአሁን እንዳልኳችሁ ለዛ አይደለም እንትኑ ግን ውስጡ ጥያቄ እየፈጠረበት ነው። ከዝና ሸሽተን እስከመቼ ስለዚህ ሀገር ምን ቀይር እያለች ነው እሷ። ግን እነሱ አሁን ዞሮ ደውለውለታል ለዝና ደውለው ሚስትህን ከፈለክ ማህሌትን አዝዛት፣ ማህሌት እግዱን ታንሳ፣ ቅድስትን ደግሞ ከስራ ታስፈታት። ከዛ በኋላ ሚስትህ ቤትህ ትገባልሃለች፣ አለህበት እናመጣልሃለን ያሉ ማለት ነው። እሱም እንግዲህ አይ አልፈልግም ወስደሃታል አይደለ? አሁን ደግሞ መደራደሪያ ልታደርጋት ነው ወይ? እዛው መጥቼ ራሴ እኔ ወስዳታለሁ ነው ያለው። ሌላው ደግሞ እንግዲህ ዳጣ በጣም ጎበዝ ናት፣ ግን ዝናን በጣም ነው የምትፈራው። ከዛም የተነሳ እንግዲህ እንትና ጋር በጣም ነበር ስታለቅስ ብሶቷን ስትነግራት የነበረው ለሉላ። ከሉላ ጋር እንግዲህ አንድ ቤት እንደነበሩ ስታለቃቅስ እንደነበር የቆየችው። መጨረሻ ላይ በር ሲንጓጓ እንግዲህ በጣም ነው የደነገጡት። ግን የመጣው እንትና አይደለም ዝና አይደለም ሞገስ እና ብሩክ ናቸው። ግን እነሱ በጣም ነው የደነገጡት። እንግዲህ ዳጣ በጣም ነው የምትፈራው። አይዞሽ ከገደለኝም እኔን እንጂ አንቺን አይነካሽም አይዞሽ ነው ያለቻት ሉላ። እንግዲህ ዳጣ ግን አልቻለችም። በጣም ነው የደነገጠችው ማለት ነው። በጣም አስቸጋሪ ነው። በቀጣይ ክፍል እንገናኝ።